ሰላም። ዛሬ ደግሞ የምናወራው ባለፈው ያቆምነው ከህጋዊነት እና ተቋም የምንሰራበት ተቋም አንፃር ይሆናል። የምቀጣይ ክፍል ለማየት እንሞክር። እሱም ኮንትራክት ኤንድ አግሪመንት ነው። የምንፈራረመው ውልና ስምምነቶችን በደንብ መገንዘብ። ኮንትራክት ነው የውል ህግ። ንግድ ተቋማት በየጊዜው ከአቅራቢዎች፣ ከደንበኞች፣ ከአጋር ድርጅቶች ፓርትነርስ ጋር ውል ይፈራረማሉ ወይንም ውል ያደርጋሉ። የኮንትራክት ህግን መረዳት ስምምነቶች ህጋዊ እንዲሆኑ ጤናማና ተፈጻሚ መሆናቸውን ለማረጋገጥ ያስችላል። መብቶችን፣ ግዴታዎችን ወይም ኃላፊነቶችን በግልጽ ለመገንዘብ ወይም ለመረዳት ያስችላል። ስለዚህ አንድ ተቋም ህጋዊ እንዲሆን ከፈለግነ ውልና ስምምነት የምናደርጋቸውን አካላት ወይም ህጎችን በደንብ ግንዛቤ ውስጥ ማስገባትና መረዳት አስፈላጊ ነው እላለሁኝ። የምናየው ኢንተሌክቹዋል ፕሮፐርቲ ወይንም አእምሯዊ ንብረት ይሆናል። ህጋዊ መብት ሆኖ ፈጠራዎችን፣ ሂደቶችን፣ የምርት ስሞችንና መረጃዎችን ለንግድ ስራ ተወዳዳሪነት የሚሰጡ ህጋዊ መብቶችን መጠበቅን ያመለክታል። ፈጠራዎች የባለቤትነት መብት፣ ስነ ዘዴዎች፣ ሜተድስ እንዲሁም መሳሪያዎችን ወይንም ውጤቶችን ፕሮዳክትስ ያመለክታል። ሌላኛው ከዚህ ጋር የምናየው የንግድ ሚስጥር ወይም ትሬድ ሴክሬት ይሆናል። ኦፕሬሽን አልጎሪዝም እንዴት እንደሚሰራ በሚስጥር ሊያዝ ይችላል። በአጠቃላይ ሚስጥራዊ መረጃዎች ወይም ሂደቶች በዚህ ሊካተቱ ይችላሉ። የንግድ ምልክት ትሬድ ማርክ፣ ብራንድ ኔምን ወይም የምርት ስምን፣ ሎጎ፣ አርማን፣ መፈክር፣ ስሎጋንን በዚህ ውስጥ ማካተት ይቻላል። የቅጂ መብት ኮፒራይት ሶፍትዌሮችን፣ ማኑዋሎችን፣ የስልጠና ቁሳቁሶችን ወይም ሪፖርቶችን በዚህ ሊካተቱ ይችላሉ። ዲዛይን ራይትስ የማሸግ ስርዓት ሊሆን ይችላል። ፓኬጂንግ ወይንም የምርት ገጽታ ፕሮዳክት አፒራንስ በዚህ ውስጥ ማካተት እንችላለን ማለት ነው። ስለዚህ አእምሯዊ ንብረትንም ግምት ውስጥ አስገብተን የምንሰራ ከሆነ ተቋማችን ህጋዊ ከመሆን አንፃር ህጋዊ የመሆን እድሉ ወይ ደግሞ ህጋዊ ህግን አክብሮ የመስራት እድሉ ከፍተኛ ይሆናል ማለት ነው። አምስተኛ የቅጥርና የሰራተኛ ህግ ኢምፕሎይመንት የተወላወለው የአሰሪና ሰራተኛ ግንኙነትን የስራና የሰራተኛ ህግን ለመረዳት የቅጥር ሁኔታዎችን፣ ደሞዝን፣ የስራ ሁኔታዎችን፣ ወርኪንግ ኮንዲሽንስ፣ የሰራተኞችን መብትን ጨምሮ በጠቅላላው የሰው ኃይልን በህጋዊና በስነ ምግባር ለማስተዳደር ይህን ህግ መረዳት ወሳኝነት አለው ማለት ነው። ስለዚህ የቅጥርና የሰራተኛ ህግን በደንብ ጠንቅቀን የምንረዳ ከሆነና እሱን የምንተገብር ከሆነ ተቋማችን ህጋዊ የመሆን እድል ይኖረዋል። ይህን ከጣስና አሁንም ህገወጥነት መንገድ ወይም ህግን ከመጣስ አንፃር የምንሰራበት ስራ ተቋም የመጠየቅ እድል ይኖረዋል ማለት ነው። የመረጃ ጥበቃና ግላዊነትም ከህጋዊነት አንፃር ይታያል። ዳታ ፕሮቴክሽን ኤንድ ፕራይቬሲ ግላዊ መረጃዎችን ጥበቃ ለማድረግና ከህግ ተጠያቂነት ለመዳን ከመረጃ ጥበቃና ግላዊነት ጋር የተያያዙ ህጎችን፣ ደንቦችን ወይም ሌሎች ተያያዥነት ያላቸው ሀሳቦችን ማክበርና ማወቅ አስፈላጊ ነው። ያው ታክስ ለው ወይም የግብር ህግ የግብር ግዴታዎችን መረዳት፣ የሚጠበቅብህን የግብር ግዴታ መወጣት በአካባቢ ሊሆን ይችላል፣ በክልል ሊሆን ይችላል እና በፌደራል ደረጃ ያሉትን ለማለት ነው። መረዳትም መፈጸምም ለፋይናንሻል ተገዥነትና ቅጣቶችን ለማስወገድ ወሳኝነት ይኖረዋል። አንድ ተቋም ህጋዊነት እንዲኖረው ከተፈለገ የታክስን ህግ በሚገባ ማወቅ፣ መተግበር፣ ሀሳቦች ሲኖሩት ለሚመለከተው አካል ማሳወቅ ግዴታው ነው ማለት ነው። ሌላ ከህጋዊነት አንፃር የምናየው የሸማቾች ጥበቃ ወይም ኮንሱመር ፕሮቴክሽን ይሆናል። ሸማቾችን ከተሳሳተ ልምምዶች ለመጠበቅ፣ ደህንነቱ የተጠበቀ ምርት እንዲጠቀሙ ለማድረግ፣ ታማኝነት ያለውን ማስታወቂያ እንዲሰራ ለማድረግ የሸማቾችን ጥበቃ ህጎች መረዳት፣ ማወቅ፣ መተግበር ህግ የሚያመጣውን ጣጣ ለመከላከል መረዳት፣ ማወቅ፣ መተግበር ህግ የሚያመጣውን ጣጣ ለመከላከል ያስችላል። ብሎም ዋጋ እንዲኖር ያደርጋል፣ ታማኝነት እንዲሰፍን ያደርጋል ማለት ነው። ከምግብና ከአናሊቲካል ኢንዱስትሪዎች ጋር በተያያዘ የሸማቾች ጥበቃ ወይም ኮንሱመር ፕሮቴክሽን የተወሰኑ ሀሳቦችን ለማንሳት እንሞክር። አንደኛ ምርቶች ጎጂ ከሆነ በካይ አካላት ሃርምፉል ኮንታሚናንትስ ከበሽታ አምጪ ተዋሲያን ፓቶጂንስ ከብልሽት የጸዱ መሆን አለባቸው። ከዚህ ጋር የተገናኙ ህጎች ወይንም ደንቦች ማወቅ ያስፈልጋል። ስለምሳሌ ፋኦ ወይም WHO የሚያወጣው ምንድነው? FDA ወይም ኢፍሳ ዩሮፓ አካባቢ የሚተገበር ነው። እነዚህ የሚያወጡት ምንድነው የሚለውን መገንዘብ ያስፈልጋል። በየሀገራቱ ደግሞ የምግብና የመድኃኒት ቁጥጥር ባለስልጣናት ይኖራሉ። እነሱ የሚያወጣቸው ደንቦች፣ ህጎች፣ መመሪያዎች ምንድናቸው የሚለውን መገንዘብ ያስፈልጋል ማለት ነው። ሌላኛው ትክክለኛ መለያ ማስቀመጥ አኩሬት ሌብሊንግ
መለያዎች የሚከተሉት መያዝ አለባቸው። ትክክለኛ የምግብ ይዘትን፣ ፕሮቲን ሊሆን ይችላል፣ ስኳር ሊሆን ይችላል፣ የእርጥበት መጠን ሊሆን ይችላል። እነዚህም በደንብ መግለጽ መቻል አለባቸው። ምንም አይነት አሳሳች መረጃ መያዝ የለበትም። ኖ ሚስሊዲንግ ክሌምስ። ለምሳሌ ምንም አይነት ማረጋገጫ ሳይኖር ግሉተን ፍሪ ብሎ መለጠፍ ወይም ማስተዋወቅ አያስፈልግም ማለት ነው። አናሊቲካል ቤተ ሙከራዎች የሚከተሉት ትክክለኛነቱን ማረጋገጥ ይገባቸዋል። የምግብ ይዘት ትንታኔ ኑትሪሽናል አናሊሲስ፣ የብክለት ምርመራ ኮንታሚናንት ቴስቲንግ፣ የምርት የይገባኛል ጥያቄዎች ማረጋገጫ ቬሪፊኬሽን ኦፍ ፕሮዳክት ክሌምስ። እነዚህን ማሟላት ሌላ አንድ ተቋም ህጋዊ እንዲሆን ያደርገዋል ማለት ነው። ሌላኛው ኢንሹራንስ። ከኢንሹራንስ አንጻርም ህጋዊነት አንድ ተቋም በህጋዊነት ሊመጠየቅ እድል ይኖረዋል። በቂ የሆነ የቢዝነስ መድን ማግኘት፣ ሙያዊ መሰናክል ሊኖር ይችላል። ፕሮፌሽናል ሊያቢሊቲ፣ የሰራተኞች ማካካሻ ወርከርስ ኮምፐንሴሽን ወዘተ። ቢዝነስም ሆነ የፋይናንስ ምንጭን ለመጠበቅ ወሳኝ ከሚባሉ ድርጊቶች አንዱ ይህ ኢንሹራንስ ወይም መድህን የምንለው ነው ማለት ነው። ሌላ የመጨረሻውን ከዚህ ጋር የተያያዘ እንመልከት። ኮምፕላያንስ ፕላኒንግ ወይም የተገዥነት እቅድ። የአንተ ቢዝነስ ህጋዊ ማንነት፣ የቁጥጥር ስርዓት፣ የኢንዱስትሪ ተኮር መመዘኛዎች መከበራቸውን ታረጋግጥበታለህ። የህግ ጥሰቶች፣ ቅጣቶች የሸማቾችን ቅሬታ ይቀንሳል። ጠንካራ የሆነ የታዛዥነት እቅድ ካለን እምነትም ይገነባል። በስምምነት የሚሰሩ ስራዎችንም ይደግፋል። ከተገዥነት እቅድ ጋር በተያያዘ ቁልፍ የሆኑ ነጥቦችን ለማንሳት እንሞክር። የሚመለከታቸው ደንቦችን መረዳት። አንደርስታንድ አፕሊኬብል ሬጉሌሽንስ። ከምግብ ደህንነት አንጻር፣ ከጥራት አንጻር፣ ከጤንነትና ስራ ደህንነት አንጻር፣ ከአካባቢ ጥበቃ አንጻር፣ ከቆሻሻ አስተዳደር አንጻር፣ ምርትን ለማምረት ከምንጠቀመው ጉልበት ወይም ኢነርጂ አንጻር የሚወጡ ህጎችን፣ ደንቦችን፣ መመሪያዎችን በደንብ አድርጎ መረዳት አንደኛው ተቋም ህጋዊ እንዲሆን ከሚያደርጉት ውስጥ አንዱ ነው። ሌላኛው የስጋት ግምገማ ሪስክ አሰስመንት መስራት። ዓለም አቀፋዊ፣ አገራዊ ወይም አካባቢዊ የኔ ቢዝነስ ማክበር ያለባቸው የትኞቹ ናቸው የሚለውን መለየት። ቀጥለ ደግሞ የስጋቱን ተጽዕኖ መገምገም። ባላከብር ቅጣቶች ምንድናቸው የሚለውን መለየት። የምስክር ወረቀት የሚያሰጠኝ የትኛው ነው? መልካም ስሜን የሚጎዳው የቱ ነው? ምርቴ አሟላም ተብሎ ሊመለስ ወይም ፕሮዳክት ሪኮል የሚሆነው የትኛው ነው የሚለውን በደንብ አድርጎ መገምገም አስፈላጊ ነው ማለት ነው። ሌላኛው ፖሊሲዎችንና ደንቦችን ማዘጋጀት ከላቦራቶሪ ምርመራ ሂደቶች ጋር በተያያዘ ከምግብ ደህንነትና ጥራት ፍተሻዎች ጋር በተያያዘ ዶክመንቶችንና መዝገቦች ኦዲት ለሚያደርግ አካል ማዘጋጀት፣ የሰራተኛ ስነ ምግባር፣ የደንበኛ ቅሬታ ስለማስተናገድ፣ የባለቤትነት መረጃን ስለመያዝ፣ ከስነ ምግባር ልምዶች ጋር በተገናኘ ክፍተቶችን፣ ጥሰቶችን ሪፖርት ማድረግ ጋር በተገናኘና ሌሎች ለአሰራር ምቹ እንዲሆኑ አድርጎ ፖሊሲዎችና ደንቦችን ማዘጋጀት ያስፈልጋል ማለት ነው። ሌላው የስልጠናና ግንዛቤ ፕሮግራም። አዳዲስ ህጎች፣ ደንቦች ሲወጡ ቢዝነሱ ላይ ተጽዕኖ ስለሚኖረው የሚወጡ ፖሊሲዎች ስልጠናንና ግንዛቤን ግምት ውስጥ ቢያስገቡ መልካም ነው። የክስተቶች ምላሽና የማስተካከያ እርምጃም ይኖራል። ከዚህ ላይ ኢንሲደንትስ ሪስፖንስ ኤንድ ኮሬክቲቭ አክሽንስ አለመታዘዝን፣ ክስተቶችን ወይም ጥሰቶችን ሪፖርት ለማድረግ ግልጽና ደረጃውን የጠበቀ ስርዓት እንዲኖር የማስተካከያ እርምጃዎችን ከተወሰዱ በኋላ ጉዳዩ ሙሉ በሙሉ እንዲፈታና እንዳይከሰት ክትትል የሚደረግበትን ስርዓት በፖሊሲ ወይም በመመሪያዎች መደገፍ አስፈላጊ ነው። ስለዚህ አንድ ተቋማት ህጋዊ እንዲሆን ካስፈለገ እነዚህ መስፈርቶች ማሟላት አለበት እላለሁኝ። አመሰግናለሁ። ከቻላችሁ ላይክ፣ ሳብስክራይብ፣ ሼር፣ ፎሎ ብታደርጉ ደስ ይለኛል ማለት ነው።